የሁለቱ ታዋቂ የኢትዮጵያን ቲክቶከሮች ልጅ በእስር ቤት ሊወለድ መሆኑን የዘ ሀበሻ እና የዘ ኢትዮጵያ ምንጮች ገልጸዋል። መረጃውን በዝርዝር አቀርብላችኋለሁ። ዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪቢያ፣ እሌኒ ክንፈና የዲዲያ ነጻነት ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3:30 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ190 የሆነ ቦምባርዲየር ኪው400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ስር አውሏል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወምና አለመታዘዝ ፈጽሟል የሚሉም ሁለት ክሶች እንደቀረበባቸው ይታወቃል። ዮሐንስ ወይም ጆን ዳንኤል የሚባለው ቲክቶከር ደግሞ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ከነዚህ 5 ተከሳሾች መካከል አንዷ የሆነችው የዲዲያ ነጻነት በወቅቱ በፖሊስ ቁጥጥር ስር ስትውል እድሜዋ 17 ዓመት የሆናት ነበረች። የዲዲያ ከዚህ እድሜዋ በተጨማሪ ነፍሰ ጡር መሆኗን ለወራት ከታሰረች በኋላ ለማወቅ የቻለች በመሆኑ ከፍተኛ ድንጋጤ ላይ ወድቃ እንደነበር የቅርብ ምንጮች ነግረውናል። የዲዲያ ከጆን ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን እርግዝናዋም የተፈጠረው ከእርሱ ጋር በነበራት የፍቅር ግንኙነት ነው ሲሉም እነዚሁ የቅርብ ምንጮች አስረድተውናል። ጆን ዳንኤል ከቲክቶከርነቱ በተጨማሪ ድምፃዊ የነበረ ሲሆን እረ ወይኔ ፍቅሯ አየለ በኔ የሚል ዘፈን ያለው ሲሆን ይህ የጆን ዘፈን የቪዲዮ ክሊፕም ተሰርቶለታል። በዚህ ቪዲዮ ክሊፕ ላይ የዲዲያ ነጻነት አብራው ሰርታለች። የዲዲያ ነጻነትና ጆን ዳንኤል ከቀናቶች በኋላ የመጀመሪያ ልጃቸውን ያገኛሉ ተብሎ እየጠበቀ ሲሆን ያቀረቡት የዋስትና ጥያቄ ተቀባይነት ካጣ ልጃቸው በእስር ቤት ውስጥ የሚወለድ ይሆናል ተብሎ ይጠበቃል ሲሉ ምንጮቻችን ገልጸዋል። ተጨማሪ መረጃ በዩቲዩብ ገጻችን ላይ ማግኘት ትችላላችሁ። ናዮን ታውቃታለህ አይደለ? ናዮ ማናት? ከነ ጆን ዳንኤል ጋር የታሰረችው ልጅ። አዎ አረገዘች የተባለችው ልጅ ነፍሰ ጡር ናት፣ ልትወልድ ነው። አዎ አለ እንዴ ሲባል ነበር እኮ ከዚህ በፊት። አላመንኩም ነበር ታውቃለህ። ግን ዝም ብሎ ነፍስ ያልተፈሳ አይገማም እኮ ሳይጠረጠራል። ግን እኔ የሆነ ነገር ደስ አለኝ። ከባድ ሚዛን ነው እንዴ! የሆነ ነገር ካገኘ ይዞ ነው የሚመጣ። ልትወልድ ነው ኦልሬዲ በዚህ ሳምንት ውስጥ እንዴ! እናንተ 9 ወር ነው እንዴ ከታሰሩ እነሱ? አዎ እንዴ ጊዜ ይሮጣል እኮ እየሆነ ነው። ያ ይሆናል። አሁን ጆን ዳንኤል የሚመስል ልጅ ታመጣልናለች። ትንሹ ደብል ታፕ ይሆናል ስሙ። እና ምንድነው ስሙን የምንለው ነው? አሁን እዚህ ጋር ኖ ፕሌን ላይ እኮ ነው የተረገዘው። አይችልም እስቲ ለጃኒ ነው የሚሆን። የሆነ ስም መፈለግ አለብን። እኛን ደግሞ ቀንታችሁ እናውጣ እንዳትለው። እኔ እና ዮኒ ነው የምናወጣው ለጆንዬ እና ለያን። እኛ ነን አባቶች እና እናት። ወይ አንወርድም ዮኒ አንወርድም። አይስዌር አንወርድም። ማንኛውም ይመቻችሁ። መልካም ጊዜ። መልካም ቀን ይሆንላችሁ።